بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على سيد المرسلين سيدنا محمد وعلى آله وأصحابه الطيبين الطاهرين أما بعد فأسأل الله سبحانه وتعالى أن يمن علينا بالعلم النافع والعمل الصالح وأن يفقهنا في الدين وأن يفتح لنا فتوح العارفين وأن يرزقنا الإخلاص في الأقوال والأعمال اللهم أمين أمين يا رب العالمين بالفو إن شاء الله ሴት ልጅ በሰላት ወቅት ከወንድ ልጅ የምትለይበትን ሃይአዎች ወይ ሁነቶች አውርተን ነበር ያቆምነው ኢንሻአላህ ዛሬ ደግሞ ከሱ ቀጥሎ የሚመጣውን فصل እናወራለን ማለት ነው ኢንሻአላህ وقال المؤلف أحمد بن حسين الأصفهاني رحمة الله تعالى عليه فصل مبطلات الصلاة صلاة የሚያበላሹ ነገሮች ምንድናቸው የሚለው ሊያወሩ ነው ኢንሻአላህ እንግዲህ ሶላት الله سبحانه وتعالى ካዘዛቸው መሰረታዊ ተግባራት መካከል ነው ሶላት ግዴታ የሆኑትን ተግባራት ሱና የሆኑትን ተግባራት በሰላት ወቅት መደረግ የሌለባቸው ወንድ ልጅ ከሴት ልጅ የሚخالفባቸውን ሁነቶች ሁሉ ካየ በኋላ ቀጥሎ የሚመጣው እንግዲህ ሙብጢላቱ ሶላቲ ነው ሶላትን የሚያበላሹ የሆኑ ነገሮች ናቸው وقال المؤلف والذي يبطل الصلاة 11 شيئا እነዛ ሶላትን የሚያበላሹ ነገሮች 11 ጉዳዮች ናቸው አለ እነዚህ 11 ነገሮች ማለት 11ዱን በጋራ ሲገኙ ማለት ሳይሆን እነዛ በመውደቃቸው ምክንያት ሶላት ላይ የሚያበላሹ ነገሮች ከ11ዱ አንዱ ናቸው እንደማለት ነው እዚህ አሁን ከምጠቅሳቸው 11 ነገሮች መካከል አንዱ የተገኘ እንደሆነ ሶላት ይበላሻል ያለ ነው وكذلك እነዚህ ሶላትን የሚያበላሹ የምንላቸው ነገሮች ሶላት بعد انقادها ነው ሶላት ከታሰረች ወይም ሶላት ላይ ሰውየው ከቆመ በኋላ እንደማለት ነው ሶላት ላይ ከመቆሙ በፊት ከሆነ ያው መጀመሪያውን እዛ ውስጥ የሚገባ አይደለም ወይንም ሶላት በሚያዝበት ጊዜ ማለት አይደለም እንደ ተክቢረቱ الإحرام ለምሳሌ ሰውየው የመጀመሪያውን አላሁ አክበር በሚልበት ጊዜ እነዚህ ጉዳዮች የተከሰቱ እንደሆነ ቀድሞውንም ሶላቱ አልተያዘችም ማለት ነው ቀድሞውንም ሶላቱ አልተያዘችም ስለዚህ የተፈለገው ነገር بعد تكبيرة الإحرام ከተክቢረቱ الإحرام በኋላ እነዚህ ጉዳዮች የተገኙ እንደሆነ ወይም ከነዚህ ጉዳዮች አንደኛው የተገኘች እንደሆነ ምን ይፈጠራል ሶላት የተያዘው የነበረው ሶላት ይበላሻል ማለት ነው ኢንሻአላህ طيب ያንን ማብራራት ነው የሚጀምረው ሙአሊፉ ማለት ነው የመጀመሪያው ነገር والذي يبطل الصلاة 11 شيئا ካለ በኋላ አንደኛው الكلام العمد ነው كلام ነው الكلام في اللغة العربية بعربኛ ቋንቋ ንግግር የሚባለው هي لفظ مركب لفظ ነው ወይም ድምጽ ነው بعربኛ ቋንቋ من حروف الحجائية የሚቆጠሩ التي تبدأ من الالف وتنتهي بالياء የሚባሉ በአሊፍ ጀምሮ በያ የሚያበቃ የሆነ የአረብኛ ፊደላት ቅጥልጥል ድምጽ ማለት ነው መጀመሪያ لفظ ብቻ አይደለም ወይ لفظ مركب ያ ደግሞ ቃል የተጣመረ መሆን መቻል አለበት ከአንድ ሳይሆን ከሁለት ማለት ነው ይሄ በርግጥ ያው የራሱ ንግግር አለበት عند النحات በአረብኛ ቋንቋ የሰዋሰው ባለሙያዎች ዘንድ ንግግር አለበት ቢሆንም ግን የለፍዙ مركب مفيد ደግሞ ጠቃሚ የሆነ ወሬ መሆን መቻል አለበት አይ بمعنى يفيد المستمع የሚናገረውን ሰውዬ ወይም የሚያዳምጠውን ሰውዬ የሚናገረው ሰው የመልእክቱን የሚያስተላልፍበት የሚያዳምጠው ሰውዬ ደግሞ ከንግግሩ የሚገባው መሆን አለበት ማለት ነው ስለዚህ كلام ለመባል ይሄ ማሟላት አለበት بالوضع العربي መሆን አለበት በአረብኛ ቋንቋ የተቀመጠ መሆን አለበት ይሄ كلام የሚባለው ነገር ከአረብኛ ቋንቋ ውጪ ከሆነ ቀድሞ ምን እዚህ ውስጥ አይገባም ማለት ነው ግን ፉቃሃዎቹ የፈለጉበትን ነገር እናወራለን እንደማንም كلام ማለት ያ ነው الكلام العمد ነው አለ ፉቃሃዎቹ ይሄ የአረብኛ ቋንቋ ያስተንትኖታዊ ተረጓሚ ቢሆንም እንኳን ፉቃሃዎቹ የፈለጉት ነገር ምንድነው አንድ ሰው ንግግር በመናገሩ ምክንያት ሶላቱ ይበላሻል አሉ ምን አይነት ንግግር ሲባሉ فتبطل الصلاة اذا نطق بحرفين በሁለት
በሁለት ፊደላት የተጣመረ ቃል የተናገረ እንደሆነ በሁለት ፊደላት የተጣመረ ቃል የተናገረ እንደሆነ ሐርፈይኒ እነዛ ሐርፎች ከአፉ የወጡት የምንረዳቸው የማንረዳቸውም ቢሆኑ ትርጉም የሚሰጡም ትርጉም የማይሰጡም ቢሆኑ ግልጽ ነው አይደል አንዳንዱ ትርጉም ላይ ይሰጥ ይችላል በአረብኛ ቋንቋ ለምሳሌ አቁሉ ሚን አን ምንም ትርጉም የለውም የእንደ ማለት ነው ምንድነው ምንም ነገር የለውም በአማርኛም ቋንቋም ምንድነው ምንም ነገር የለውም ከሚስሊ ذلك ነው ነገር ግን አንዳንድ ሁለት ቃላቶች ሁለት ፊደል የተጣመረባቸው የአረብኛ ቃላት ግን ትርጉም ሊሰጡ ይችላሉ ለምሳሌ እነማ አቁሉ ቁም ወቂፍ ወነም ተኛ ቁም ምናምን ይያልኩ ነው ማለት ነው እነዚህ ሁለት ቃላት ናቸው እነማ አቁሉ ነም ወኑኑን ወሚሙን ነው ግን ሁለት ፊደላት ብቻ ናቸው የተገኙበት ግን ምን ሰጥቷል ትርጉም ሰጥቷል እዚህ لذلك ትርጉም ቢሰጥም ትርጉም ባይሰጥም ሰውየው ሰላት እየሰገደ ባለበት ወቅት ተነስቶ ለምሳሌ ነም ቢል ወይም ተኛ ቢል فبطل صلاته ተበላሽቷል ማለት ነው አንዳንድ ጊዜ غير مفهوم ሆኖ ሲያበቃ ሊሆን ይችላል ማለት ነው ማንረዳውም ትርጉም ማይሰጥም ሊሆን ይችላል ቀደም እንዳልኩት ሚን ቢል አን ቢል ማለት ነው طيب ለምንድን ነው ሁለት ሐርፍ ያሉት ሁለት ሐርፍ ለምንድን ነው ያሉት ሁለት ሐርፍ ላይ ነው ምን የሚመሰረተው ቃል የሚመሰረተው غالبا በአብዛኛው لكن بعربኛ ቋንቋ ከአንድ ሐርፍም ቃል ሊመሰረት ይችላል واستثنى من ذلك الإمام النووي في روضة الطالبين وكذلك جمع من فقهاء الشافعية في شرح المهذب هي قال عندهم فيدل بيون انكوان ግን ትርጉም የሰጠ ከሆነ እሱም ሰላት ያበላሻል كمثل نقول قي للوقاية አንድ ሰው ተጠንቀቅ እዚህ ውስጥ እንዳታደርግ ለማለት ትእዛዝ መስጠት የፈለግን እንደሆነ በአረብኛ ቋንቋ قي ነው ምንለው قي هي من الوقاية فعل امر للوقاية ስለዚህ አንድ ሰው قي ቢል ምን ሰጥቷል ማለት አንድ ፊደልን ያወራው ነገር ግን ትርጉም ሰጥቷል ማለት ነው ስለዚህ አንድ ፊደልም ቢሆን ትርጉም የሰጠ ሰውየውን የተናገረው እንደሆነ በሰላት ውስጥ ሰላት ያበላሻል ማለት ነው በአማርኛ ያለው ምሳሌ አለው ናቢል ማለት ነው አረ ናቢል አንድ ቃል ነው አረ ሊሰከዳይ ግን ትርጉም ሰጥቷል አልሰጠም ሰጥቷል ይሄንን ያደረገው እንደሆነ በንግግር ውስጥ ሰላት ይበላሻል لكن فقهاዎቹ ነገር ግን ምን አስቀመጡ ሸርጥ አስቀምጡ الكلام العمد አሉ الكلام العمد አሉ ምን ተብሎ ሆነ ተብሎና ሲታወቅ የሚደረግ ንግግር መሆን መቻል አለበት አሉ ሆነ ተብሎና ሲታወቅ የሚደረግ ንግግር መሆን አለበት ሰውየው ለምሳሌ اذا تكلم ناسيا የረሳ ሆኖ ያወራ እንደሆነ ማለት ነው ሰላቱ في نظر ሊበላሽ ይችላል الكلام العمد ቢሉ እያወቀ የተናገረው ቢሉ ሰውየው ረስቶ ቢናገርስ ብለን ብንጠይቅ ረስቶ የተናገረ እንደሆነ የተናገረው ንግግር ብዙ ነው ወይንስ ትንሽ ነው እንላለን ግልጽ ነው አይደል ስለዚህ ሰውየው የተናገረው ንግግር إذا تكلم كلاما كثيرا ብዙ ንግግር የተናገረ እንደሆነ فتبطل صلاته ረስቶትም ቢሆን ለምንድን ነው ሰላት ከሚያስፈልገው ኹሹዕ ሰላት ከሚያስፈልገው ወደ አላህ ለመቃረብ ከሚያስፈልገው መተናነስና ለሰላት ከሚያስፈልገው ሙሉ ዝግጁነት ምን ሆኗል ማለት ነው ሰውየው ወጥቷል ማለት ነው ሰላቱ ላይ ቆሞ ለምሳሌ ሂሳቡን ሰራው ምናምን ቢል እንደማጥቦ ተከለመ ናሲየን ወራክ የመጣ አየክ ሂሳብ ሰራተኛው ነው ለምሳሌ ምን አለ ይሄን ሂሳብ ሰርቷል አልሰራው ረስቶታል ሰላት ላይ መሆኑን لكن የተናገረው ንግግር ከምን ሲያቅ ያስወጣል ከሰላት ሲያቅ ያስወጣል ከሰላት አጥር ያስወጣል ምንም እንኳን የረሳም ቢሆን የተናገረው ንግግር ምን ቢሆን የበዛ ከሆነ ሰላቱ ይበላሻል ግን ይሄ ተቅዲር ያስፈልገዋል ፉቃዎቹ ዝም ብለው ረጅም ቢሆን ምናምን አይባልም ስለዚህ ወቀደሩها باللغه العربيه አንድ ንግግር ብዙ የሚባለው መቼ ነው አሉ ብዙ የሚባለው መቼ ነው አሉ ከስድስት ከሊማ በላይ ከሆነ ነው ቃላቱ ሲደራረቡ ስድስት ከሆኑ ነው አሉ ወባዱሁም ቃሉ ከሁለት በላይ ሆኖ ትክክለኛ ትርጉም የሚሰጥ ከሆነ ከላሙን ከثير ነው ምንለው አሉ እንደማንም
ሁለት ስለሆነ لأن الكلام في اللغة العربية بعربኛ ቋንቋ ንግግር የሚባለው ምንድነው አልኩኝ ለፍዝ ነው ሙረከብ ነው ይያሉ አይደል ስለዚህ ሙረከብ ማለት من كلمتين የተያዘ ነው ማለት ነው ስለዚህ ከሁለት ከሊማ በላይ ከሆነ كلام كثير ነው አሉ ገብቷቸዋል ግን በአረብኛ ቋንቋ እንደዛ ላይመጣ ይችላል ለምሳሌ لما اقول ضرب زيد عمرو ضرب زيد عمرو ብል زيد عمرን መታው ማለት ነው ይሄን ቃል ለማምጣት ምን ያስፈልጋል ሶስት ቃላት ተጠቅም ያለው መታ ዘይድ አምሩ የሚባል ስለዚህ የነሱ ንግግር ብዙ ለመባል አያስመችም ማለት ከሁለት በላይ ከሆነ وجاء الامام النووي واتبعه في ذلك امام ابن رفع እና የበሳሰለው ዓሊሞች ስድስት መሆኑ የተሻለ ነው ይላሉ እንደማንም ግን ሰፊ ንግግር ይታወቃል በአደትም ይታወቃል ብዙ ተናገረ የምትለው ተቅዲርም ባይደረግ ይታወቃል ማለት ነው ያን ያደረገ እንደሆነ ከሰላት ይበላሻል ማለት ነው ግን የተናገራት ንግግር ትንሽ ከሆነች كلاما يسيرا ከሆነ ማለት ነው ያ ማለት ከስድስት ንግግር ከሊማና ከዛ በታች ከሆነ ቀደም እንዳልኩት ለምሳሌ ضرب زيد عمرو እንዳለው ማለት ከሆነ እቺ ሶስት ቃል ናት ሳያውቅ የተናገራት እንደሆነች ሰላቱ አትበላሽ ማለት فلا تبطل صلاته ግን ሁሉም አይነት ንግግር ነው ወይ ማለት ነው ሁሉም አይነት ንግግር ነው لا ሁሉም ንግግር አይደለም ከቁርአን ከዚክርና ከዱዓ ውጪ ከሆነ ነው ከቁርአን ከዚክርና ከዱዓ ውጪ ከሆነ ነው ቁርአን የቀራ እንደሆነ ወይም ዚክር ያደረገበት እንደሆነ በቦታው ላይ የማይገኝም ቢሆን እንኳን በቦታው ለምሳሌ ሩኩዕ ላይ ምንድነው የሚደረገው ዚክር ነው የሚደረገው አይደል ሱብሃንአላህ ረቢ العظيم خلاص አሁን ይሄ ዚክር ነው አሁን ከዛ ውጪ ያለ ዚክር ችግር የለውም ይሄ ዚክር ነው ይሄ في موضع الذكر ምን ያመጣ እንደሆነ ቁርአን ያመጣ እንደሆነ እንደበል ለምሳሌ ወይም ዱዓ ያመጣ እንደሆነ እንደማለት ነው ይጠላል እንጂ ሰላቱን አያበላሽም አሁንም የምንለው ምንድነው ማለት ነው ከቁርአን ከዚክርና ከዱዓ ውጪ ያወራ እንደሆነ ምን አይሆንም ማለት ነው ችግር የለውም ከዛ ውጪ እስከሆነ ቁርአን ካልሆነ ዚክር ከሆነ ማን ነው ዚክር ካልሆነ ዱዓ ካልሆነስ ሰላቱን ያበላሻል ማለት ነው ያው ረስቶ ከሆነ ነው ያወቀ ከተናገረማ በቃ አልኩኝ እኮ ምን ከሆነ አልኩኝ حرفين ሁለት ቃል ቂፍ ነም እንደሚለው ማለት ነው ተኛ በላ ጠጣ እንደሚባለው አይነትን በለው በአማርኛ ቋንቋ ማለት ነው خلاص ያው እንዲገባችሁ ከቁርአን ከዚክር ወይም ከዱዓ ውጪ ከሆነ ለምሳሌ አንድ ሰው ተቀርብ ወደ አላህ Subhanahu Wa Ta'ala መቃረብ ሽቶበት ወደ አላህ መጠጋትን ሽቶበት ከቁርአንም ከዚክርም ከዱዓም ውጪ ያለ ንግግር ቢናገርስ ለምሳሌ ባሪያ ነበረው እና በጣም ሰላቱ ላይ ተመሰጠና ማለት ነው አላህም ዱዓው እንዲቀበለው ሰላቱን እንዲቀበለው እነዚህ ያሉኝም ባሪያዎች ነፃ ብያቸዋለሁ ቢልስ واختلف العلماء وخاصة فقهاء الشافعية مذهب فقهاء تخلفوا من قالوا إذا أراد تقرب كونه يفلقوا مالته لغو سايون شواتا سايون زازاتا سايون يفلقوا نقر تقرب كونه ሁለተኛ بغير الخطاب ولا استثناء ያወራው እንደሆነ بغير الخطاب ማለት ለምሳሌ ባሮቹ እዚህ ጋር ሆነው እሱ እየሰገደ አያቸውን አዕተቅቱኩም ምናምን ቢላቸው ማለት ነፃ አውጥቻቸዋለሁ ቢላቸው هذا خطاب ያወራቸው ነው ማለት ከዚህ ውጪ እነሱም ሳያናገር ወይንም ደግሞ ان فعلوا ذلك اعتقتهم ካለ ይሄንን ያደረጉ እንደሆነ ነፃ አውጣቸዋለሁ ብሎ استثناء ካላደረገ ምን ካልሆነ ማለት ነው በሸርጥና ጀዋብ ምላሽና ተቀባይ የሌለበት ንግግር ከሆነና እሱ ያደረገው ለተቀሩብ ከሆነ ችግር የለውም ግን ሰውየው في محل الخطاب ያወራው እንደሆነ ለምሳሌ እሱ ነው ባሪያው ብንል አተክቱ ከምናምን ቢለው ማለት ነው ሰላት ላይ ሆኖ ምን ሆኗል ከሰላት ሲያቅ ወጥቷል ማለት ነው ወለው አራደ ተቀርበ بذلك በዛ የፈለገው ነገር ወደ አላህ መቃረብንም ቢሆን እንኳን የተናገረው ንግግር ከስድስት ቃላት በላይም በታችም ቢሆን ለውጥ የለውም ግልጽ ነው አይደለም طيب ከተቀርቡ ውጪ የተናገረው ንግግር ተቀባይነት የሚያገኝባቸው ቦታዎች ሊኖሩ ይችላሉ ለምሳሌ ኢን አጃበ النداء ጥሪን የመለሰ እንደሆነ ተጠራ ወይም ተጠየቀ እሱ ሰላት ላይ ነው ያለው ስሙ ተጠራ ምሳሌ መሐመድ ተባለ አቤት ማለት አለበት አቤት ያለ እንደሆነ ሰላቱ ይበጥላል ግልጽ ነው ነዓም ያለ እንደሆነ ሰላቱ ይበላሻል ለምን ሶስት ፊደላት ናቸው ያሉበት አይደል ትርጉም ይሰጣል አይሰጥም ይሰጣል
ነገር ግን የጠሩት የአላህ መልእክተኛ في زمن رسول الله ሰግዶ ቢሆን ማለት ነው በአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ዘመን ሰግዶ ቢሆንና የጠሩት የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቢሆን فيجب عليه الجواب እርሱ ላይ መመለስ ግዴታ ነው ለምን አላሁ ሱብሓነሁ ወተዓላ ምን ብሏል فاستجيبوا ማን ሲጠራችሁ يا أيها الذين آمنوا فاستجيبوا لله للرسول إذا دعاكم لما يحييكم لا اللهنا لملكتنيا وتري الشبل تبرال لذلك لا اللهنا لملكتنيا وتري الشبل كتبال ظاهرا ميان ملاكته ونقر يا الله ملكتنيا تطارون دون مملس قديتانو واختلف العلماء آي تاريا نبياتوش بمولو بيطارون دزا يتايا ليلوش نبياتوش وسائر الأنبياء كصلاة وجه كالله للنسو مملس قديتانو كصلاة وجه كالله የነሱን ጥሪ መመለስ ግዴታ ነው ምክንያቱም ኺጣባቸው في خطاب الانبياء والمرسلين ስለሚገባ ንግግራቸው በሌሎች ነቢያት ንግግሩ ስለሚገባ ማለት ነው ወይም እሺ ቀላል አድርገው ኢሳ አለይሂ ሰላም በመጣበት ዘመን ኢሳ አለይሂ ሰላም ይመጣል አይደል ወደ ምድር ይወርዳል በወረደበት ሰዓት ለምሳሌ አንተ ሰላት እየሰገድክ ነው ወዳክ ጠራክ هل يجب عليك الجواب አይዋጅብብህም ማለት ነው ግን አይዋጅብብኛል ብሎ ሰውየው አቤት ያለው እንደሆነ ሰላቱ ይበላሻል አለ ሙዕተመድ ለምን ደሊል ስለሌለው መረጃ ስለሌለው ለአላህ መልእክተኛ ይሆናል ያለው መረጃ ስለመጣበት ነው አማ ለነዛ ቀጥተኛ መረጃ ስለሌለው ይበላሻል ሰላቱ ነገር ግን ከሰላት ውጪ በሆነ ነገር ሲጠራው መመለስ ግን ግዴታ ይሆናል ማለት ነው መፍሁም መላእክቶች ቢጣሩስ ሰላት እየሰገድክ መላእክቶች ተጣሩ አለኮ ፈሳሉ ሷሊሒን እነዛ ቂያም الليل ላይ ዘውታር የሆኑትን ሰዎች ካገኛችሁ ጠይቋቸው ለምን فيسمعون نداء الملائكه እነሱ ያን ጥሪ የሰሙ እንደሆነ ጀዋብ እነሱ ላይ ዋጅብ ነው አይደለም ማለት ነው ኢና ጃቡ የመለሱ እንደሆነ አለል ሙዕተመድ ይበላሻል ሰላቱ አንዳንድ ሰው አሁን ንግግር ስንል በብዛት የሚከሰቱ ንግግር የሚመስሉ ነገሮች አሉ كمثل صوت الغفلة ምናምን ይሆኑ ለምሳሌ አንዳንድ ሰው ምናምን ይላል አይደል ይላል አይደል ሰላት እየሰገደ ለምሳሌ ማሙም ሆኖ ማተከተለ ምናምን ይላል አይደል ተነክሉ ወይም ሊያስነጥስ ይችላል ማስነጥስ ምን አለው ቃል ሊኖረው ይችላል አይደል አንዳንድ እኮ ማስነጥስ ቃል ሊኖረው ይችላል አንዳንድ ሳል ከበድ ያለ ሳል ከሆነ እንደ ውሻም ሊያደርግ ይችላል አሁን እነዚህ ድምጾች ሰላት ያበላሻሉ አያበላሹ ምን ከሆኑ ሰውት الغفلة ከሆኑ ሰውየው ተሸንፎ የወጡ ድምጾች ከሆኑ ገብታችኋል አይደል ሰውየው ማያስፈልጉ ያንን ድምጽ ተሸንፎ የወጡ ከሆኑ ወይም ተገድ የወጡ እንደሆነ ማስነጠስን የመሰለ ማለት ነው ወይንም ጉሮሮ መጥረግን የመሰለ ጉሮሮውን ያዘው መተንፈስ አልቻለም መጥረግ አለበት ጉሮሮ ምናምን አለ ማለት ነው ግን ይሄ ድምጽ አለው የለውም እንዴ አለው እኮ ድምጽ አለው ቃላትም ይመሰረትበት ከተባለ ቃላትም ሊመሰረትበት ይችላል ላኪን ይሄ ድምጽ የወጣው ሰላቱን አያበላሽ ምን እስከሆነ ድረስ ተሸንፎ የወጣ እንደሆነ ተገዶ የወጣ እንደሆነ طيب ሳያስገድደው እስከሆነ ሳያስገድደው ከሆነ في نظر በሰላቱ ላይ መጫወት ፈልጎ ከሆነ ማለት ነው ወይም ጨዋታ ሽቶበት ከሆነ በንግግሩ ምን ይሆንበታል ሰላቱ ይበላሻል ላኪን ጨዋታ ያልሻተበት ከሆነ ግን ማሳል ችግር የለውም ምን እስካልሆነ ድረስ ሁለት አርፍና ከዛ በላይ ኑጥቅ እስካልመጣበት ድረስ ንግግር የሚባል ነገር እስካልተገኘበት ድረስ ግን አንዳንድ ጊዜ ሰውየው ተከታታይ የሆነ የጉሮሮ መጥረግ ወይንም ማሳል ቢመጣበት ምን ከሆነ ያለዚህ ሩክን ቀውሊ በሰላት ላይ ያለ መሰረታዊ የንግግርን ክፍል የማያከናውን ከሆነ ለምሳሌ ቁርአን መቅራት አለበት ሱረቱል ፋቲሃ መቅራት ምንድነው ሰላት ውስጥ ግዴታ ነው ግን ጉሮሮን ዘግቶታል ፋቲሃን ለመቅራት ጉሮሮ ምን ማድረግ አለበት መጥረግ አለበት ደጋግሞ ቢያደርገውም ችግር የለውም ለምን እንደሆነ በሰላት ውስጥ ግዴታ ለሆነ የንግግር ክፍል የመጣ ነው ወይም ለምሳሌ ተሸሁድ ላይ ተቀምጦ አተህያቱ ሊላህ እያለ ከሆነ እቺ ንግግር በሚናገርበት ጊዜ ይሄ ንግግር ምንድነው ሩክን ነው አይደል ምን አርካን الصلاه ከሰላት ግዴታዎች መካከል ነው
ከሌለ ሰላት ይበላሻል። ስለዚህ ይሄንን ንግግር ለማድረግ ጉሮሮ መጥረግ ካለበት መጥረግ አለበት። ይሄንን ደጋግሞ ቢለውም እንኳን ማለት ቢለውም እንኳን ይሄ አያበላሽም ማለት ነው። والله تعالى اعلم። ይሄንን ካለን ለምንድን ነው ይሄ ሁሉ የምናወራው? لأن الله سبحانه وتعالى يقول في كتابه وقوموا لله قانتين ለአላህ ስብሓነሁ ወተዓላ ለሰላት የቆማችሁ እንደሆነ ተናናሾች ተዋራጆች ለአላህ በሚገባው መልኩ መቆም ያስፈልጋል። فأخذوا فقهاء الشافعية من عموم كلام الله ከዚህ ንግግር ወሰዱና እነዚህ ሁሉ ያሏቸውን ነገሮች ተንትነው አወጡ ማለት ነው። በርግጥ ሚን ዘይድ ብን አርቀም እንደተወራው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ይሄ ቁርአን አንቀጽ ከሚወርድበት ወቁሙ ሊላሂ ቃኒቲን የሚለው የቁርአን አንቀጽ ከሚወርድበት ጊዜ ድረስ ሰዎች በሰላት ውስጥ ይነጋገሩ ነበር። ከዛ ይሄ ቁርአን አንቀጽ ከወረደ በኋላ የአላህ መልእክተኛ ፈአመረና ቢሱኩት ይላል፣ ዝም እንድንል አዘዙን ይላል። ወነሃና ዐኒል ከላሚ አይ ወኑሂና ዐኒል ከላሚ ማለት ከንግግርም ተከለከልን ይላል። لذلك ከዚህ በኋላ ንግግር የመጣ እንደሆነ ምን ሆነ ማለት ነው? ሰላት ይበላሻል ያልንበት መነሻው እርሱ ነው ማለት ነው። يا الله ملكتنا صلى الله عليه وسلم عندما فيما رواه البخاري في حديث معاوية بن الحكم الأسلمي معنى السلمي يا الله ملكتنا صلى الله عليه وسلم هي صلاة ميبال نجر يلالو لا يصلح فيها شيء من كلام الناس كسولج نجر تبع نجر بتقلال لجبابت أي جبام يلالو لذا يميهون أيدله صلاة من دون إنما هو التسبيح والتكبير وقراءة القرآن. صلاة بلو مالت تسبيح نو تكبير نو سبحان الله الله أكبر يمثلون نقروش نو وكذلك قراءة القرآن نو قرآن مقرات. سلازي قرآن مقرات ذكر دعاء إنه يمثلون نقروش زيوست يقبوبة مكريات يا الله ملكتني عبر الصلاة بأنه التسبيح والتكبير وقراءة القرآن سلالون قراءة القرآن وتسبيح وتكبير نو سلالون بزيه تناقر ندو يو صلاته أي بلاش ميالنو لزانو سو يهنن ساويك يتناقرون دونا ችግር የለውም ብለና ምን እስካልሆነ ድረስ ከሰላት የሚባል ሲያቅ እስከማያስወጣ ድረስ ለምን መርሳት ከሸሪዓ ላይ ሐላፊነትን ስለሚያስነሳ ማለት ነው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም رفع عن امتي الخطأ والنسيان وما استكره عليه ስላሉ ማለት ነው። መሳሳት መገደድና መርሳት ምክንያት የመጣ ማንኛውም ስራ ካለ ያ ከኡመቶቼ ላይ የተነሳ ጉዳይ ነው ስላሉ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ያንን መሰረት አድርገን ነው ማለት ነው። طيب ሁለተኛው ሰላት የሚያበላሸው ነገር አለ العمل الكثير ነው አለ የበዛ የሆነ ስራ ነው አለ። ስራ የሚባለው ነገር ከሰላት ጂንስ ውጪ የሆነ ከሰላት በሚሰገድበት ወቅት ከሚደረጉ ድርጊቶች ውጪ የሆነ ማንኛውም ተግባር ሰላት ያበላሻል። ማንኛውም ተግባር ከምን ውጪ የሆነ ከሰላት ድርጊቶች አይነት ውጪ የሆነ ማንኛውም ሰላት ምንድነው ተግባር ምን ያደርጋል? ሰላት ያበላሻል። ግልጽ ነው አይደለም? ስለዚህ ምንድነው ሌላ ተግባር ወላ አመሉ ይብጥሉ ሰላት ነው ሰላት ያበላሻል። ግን ይሄ የሚያበላሸው ተግባር ወይም ሰላትን የሚያበላሸው ተግባር ወይም ስራ ምን አይነት ነው ሲባል 5 ሸርጦች አሉት ወይም 5 ማሰሪያዎች አሉት እንላለን። 5 ማሰሪያዎች አሉት። አንደኛው አየኩነ ከሲራን ነው። ያ ተግባር ብዙ መሆን አለበት። ለዛ ነው ሙሰኒፉ ምን አለ ወልዓመሉል ከሲሩ አለ ብዙ የሆነ ስራ ነው አለ። ይሄ አመል ከሲር የሚባለው መቼ ነው አሉ ፉቃሃኡ ሻፊዒየቲ ቀደሩሃ ቢ3 ኹጡዋት 3 ተከታታይ ድርጊቶች ናቸው አሉ። 3 ድርጊቶች ናቸው መሆን ያለባቸው። ለምሳሌ ቆሞ እየሰገደ ነው አለ። ይሄ ሰላት ስራ ነው? የሰላት ስራ ነው ይሄ አይደለም። ኦኬ አሁን ሰውየው እንደዚህ ቆሞ እየሰገደ ነው። እጁ መቼም ደረቱ ላይ ነው ያለው በመሃል አለ። የሰላት ስራ ነው አይደለም። من جنس اعمال الصلاه ነው። ለምን رفع اليدين للتكبيره ያለ ስለሆነ ማለት ይሄን አላልኩ። ይሄን በኋላ መጣበታለሁ። ነገር ግን ከሰላት ጂንሶች ውጪ የሆነ ነገር ለምሳሌ እጁ እንደዚህ አደረገ አንድ ቀጠለና ድጋሚ አደረገ فبطل صلاته ማለት ነው።
ቃል መጣው ሶስት መሆን አለበት ማለት ነው ለእጅ ሲሆን ይላሉ ይሄ ብዙ ተፍሲል ነው ብዙ ትርጉም የለውም ብናደርገው ለእጅ ሲሆን መሄድና መመለስ አንድ ነው የሚባለው አሉ እንጂ አሁን ያደረኩ ስድስት ነገር ነው ወደ ላይ ያነሳ ወደ ታች አወረድኩ ያለን ብንቆጥረው ስድስት ነው ነገር ግን فقهاء الشافعيه وخاصه الامام الرفاعي من ابن رفاعه ምን አሉ ይሄ አንድ ነው አሉ ምክንያቱም እጅ ላይ ቆሞ አይመለስም አይቀርም አይደል ይሄ ተፈጥሯዊ የእጅ ይዞታ አይደለም የተፈጥሯዊ ይዞታ የት ነው ያለው ታች ነው ያለው ስለዚህ ድርጊት ለመባል መሄድና መምጣቱ መገኘት አለበት አሉ እግር እስከሆነ ኢነቀለሁ አንድ ነው ወደ ኋላ ሲመልሰውስ ወደ ነበረበት ሁለት ነው የሚባለው ቆሞ ነበር ለምሳሌ አንድ እርምጃ ተራመደ አንድ እግሩን ተመልሶ ሲመለስ እንት ነው ምንለው ሁለት ነው ምንለው ቢሄድ ሶስት ነው እንደምንለው ማለት ነው ሰላት ኹጥዋት መሆን አለበት ወይ አንድ ስራ ወይ ሁለት ስራ صلاه ያበላሽም ማለታቸው ነው لابد العمل الكثير መሆን አለበት ማለት ነው العمل لابد ان يكون العمل كثيرا ብዙ መሆን አለበት ይሄ ስራ ደግሞ ሙተዋሊየን መሆን አለበት ምን መሆን አለበት ተከታታይ መሆን አለበት ተከታታይ ስንል ምን ማለት ነው بحيث لا يعد الفعل ሁለተኛው ፊዕሉ ማለት ሁለተኛው ተግባር ከመጀመሪያው ተግባር የተነጠለ መሆን የለበትም በምን ያህል ቀድር አንድ ሰው አንድ ረክዓ ቢሰግድ በጣም ፈጠን ብሎ አንድ ረክዓ ቢሰግድ በሚሆንበት የጊዜ ልኬት የተለያየ መሆን የለበትም ለምሳሌ ቆሟል አንድ እጁን እንደዚህ አነሳና መለሰ ስንት ነው ይሄ አንድ ነው አልኩ ቆየ ትንሽ አሁንም አነሳ አሁን በእነዚህ ሁለት ተግባራት መካከል አንድ ረክዓ ሊሰግድ ይችላል አይችልም ብለን ካሰብን ስንት ይባላል ማለት ነው ሁለት ይባልበታል ነገር ግን እጁን አንስቶ ቆይቶ መልሶ ቢያነሳ ችግር የለውም ወይም ቢያክ አሁን ብዙ ጊዜ እጅ ማንሳት የለም ሰው የሚያደርገው ምንድነው ያካል በደንብ አድርጎ ነው የሚያከው አይደል ያካል በእጁም ይዳብሳል እንደዚህ ምናምን ይላል አይደል ቆይ እሱ ለሱ መጣለሁ እንዳይበዛ ቢየ طيب አሁን ይሄን ተግባር ይፈጽማል ወይ አማይማ አለው እዚህ ላይ ወይ ጥምጣም ምናምን አለው እሱን ያስተካክላል ይመልሳል አንድ ስራ ይቆያል አሁንም ይመልሳል ይሄ ሰውዬ العمل الكثير ውስጥ የሚገባ ምን ሲሆን ነው ማለት ነው የሚሰራቸው ሶስት ስራዎች በተቀራራቢ ጊዜ የተፈጸሙ መሆን አለባቸው ወይንም በሌላ ቋንቋ በመካከላቸው ሩክን ፊዕል የገባ መሆን የለበትም በሰላት ውስጥ ግዴታ የሆነ የተግባር ስራ የገባ መሆን የለበትም ለምሳሌ ቂያም ላይ ነው ያለው ቆሟል ቂያም ምንድነው መቆም ለሰላት ግዴታ ነው ቀጥሎ ያለው ተግባር ምንድነው ሩኩዕ ነው አይደል አሁን ሰውየው አነሳ ማይማውን አንዴ መለሰ ሩኩዕ አደረገ አሁን ያቺ አንዴ ነው የምትባለው ከሩኩዕ በኋላ ተመልሶ እንደገና ቢያደርግ ሁለት ብለን አንቆጥርም ተግባብተናል አይደል ለምን በመሃል የገባው ነገር ሩክን ፊዕሊ ስለሆነ ማለት ነው ሙተዋሊ መሆን አለበት طيب እንዳይረሳ ሁለተኛ ሶስተኛ ይሄንን ሶስት ስራ ተከታትሎ መፈጸሙ ብቻ አይደለም የሚፈጽመው بعضو ثقيل መሆን አለበት ትልልቅ በሚባሉ የሰውነት ክፍሎቹ መፈጸም አለበት ትልልቅ የሚባሉት የሰውነት ክፍሎች ምንድን ናቸው ራስ ተቆጥተናል እጅ እግር እንደማለት ነው አይ ለምሳሌ ሰውየው በአይኑ ቢፈጽም አየ ካንተ እየሰገደ ነው አንተንም አየ እየሰገደ ያንንም አየ አሁን هذا لا يعد من العمل الكثير ብዙ ስራ ተብሎ አይቆጠርም የተፈጸመው በምን ስለሆነ بعضو ثقيل አይደለም عضو ثقيل የሚባለው ከባድ የሰውነት ክፍል የሚባለው እጅን የመሰለ እንደማለት ጭንቅላትን የመሰለ እግርን የመሰለ ነገር ግን خفيف የምንላቸው አሉ ግልጽ ነው አይደል ምሳሌ ምላስ ከንፈር አይን ወይ ጆሮን የሚያነቃንቅ ሰው አላጋጠማችሁ አረ طيب የሚያነቃንቅ ሰው አለ ወይንም በጣቱ እሺ በጣቱ هذا ليس عمل ليس عضو ثقيل وهذا لا تبطل الصلاه قلت لنا ولو تحريك الاعضاء بيገኝበት እንቅስቃሴ እንኳን ቢገኝበት ማለት ስለዚህ لا تبطل بذلك لان العمل الكثير المتوالي بعضو ثقيل መሆን አለበት ማለት ነው ስራው ብዙ መሆን አለበት በምን የተፈጸመ መሆን አለበት ተከታታይ መሆን አለበት ትልቅ በሚባል የሰውነት ክፍል የተፈጸመ መሆን አለበት ኢንፈዓለሁ አለ ይሆናል ማለት ነው አራተኛው ሶስተኛው ነው የጠቀስኩት ويكون لغير حاجه መሆን አለበት ለሐጃ ብሎ የፈጸመው መሆን የለበትም
ለምሳሌ ሰውነቱ በጣም አሳከከው አሁን ሰላቱ ላይ መቀጠል አልቻለም ግልጽ ነው አይደል በእጁ ቢያከው እንደማለት ነው ይሶይ ተግባብተናል አይደል خلاص ምሳሌ ይሄ ነው አምስተኛው በዚህ ተግባሩ ዋላ ይقصد به اللعبه ጨዋታን የፈለገበት መሆን የለበትም ጨዋታን የፈለገበት እንደሆነ አመሉ ትንሽም ቢሆን ሰላቱ ይበላሻል አመሉ የተፈጸመው በትናንሽ በሚባለው የሰውነት ክፍሎችም ቢሆን ይበላሻል ለምሳሌ ሰላት እየሰገደ ጻል ልጁ መጣ ፈገግ አለለት ገብቷችኋል ልጁ መጣ ጻል ልጁ መጣ ባባ ምናምን አለው እንደማለት ነው ምናምን አለው እንደማለት ነው هذا يبطل الصلاه هذا اراد به اللعبه هذا لغير حاجه يمጣው ማለት ተግባብተና ለምንድነው ግን ይሄ ብዙ የሚባል ስራ የተለያዩ ነገሮች ወጥተውለታል ለምንድነው ብዙ የሚባል ነገር ይወሰድነው لم العمل الكثير تباله لأن النبي صلى الله عليه وسلم يا الله ملكتنا صلى الله عليه وسلم بصلاة لا يهونه يتلاقي تكبارات سلفتسمونه هذه يهونج عند تكبار تفصم يستبلوا صلاته لبلاش አይችልም ቢናን على ذلك بنوا فقههم ማለት ፍቅሃቸውን የገነቡት በዚህ ላይ ቆመው ነው ፍቅሃዎቹ ለምሳሌ አላህ መልእክተኛ ሰለላሁ ዐለይሂ ወሰለም ኢብኑ አባስ ረዲየላሁ ተዓላ ዐንሁ ከአላህ መልእክተኛ ጋር ሊሰግድ ሲቆም ሰለላሁ ዐለይሂ ወሰለም በምናቸው በኩል ቆመ በግራቸው ቆመ والحديث يقول واداره ይላል የአላህ መልእክተኛ ይዘው ምን አደረጉት አዞሩት ወዴት ወደ ቀኝ ይሄ አንድ አመል ነው ማለት ነው አንድ ተግባር ወይም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሌሊት ሰላት ወቅት ላይ ባሉበት ሰዓት ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቤታቸው ጠባብ ነው እንደምታውቁት እናታችን አይሻ ተኝተዋል በተኙበት ላይ ሆኖ የአላህ መልእክተኛ ሲሰግዱ እናታችን አይሻ ጭንቅላታቸው ወደ ቂብላ ነው እግራቸው ከቂብላ አቅጣጫ ተቃራኒ የአላህ መልእክተኛ ሲሰግዱ ምናቸው ነው የሚያገኙት እግራቸውን ያን ጊዜና እግራቸውን ዞር እንዲያደርጉ የእናታችንን አይሻ እግር ቆንጠጥ ያደርጉ ነበር የአላህ መልእክተኛ ምን እንድታረግ ሰብሰብ እንድታረግ ያኔ ምን ትላለች ያ ይቆነጥጡኛል ለሰበስበው አሉታች መልሽ የዘረጋው አሉት ይችላል እሳቸው ሲቆሙ እንደገና ሲወርዱ እንደዛ ያደርጉኛል አሁን ምን ሆነ ማለት ነው አንድ ብቻ አመል አይደለም የተገኘው ስንት ተገኘ ሁለትም ሶስትም አድርገውታል ማለት ነው የአላህ መልእክተኛ ግን በመሐከል ምን ገባ ሩክን ፊዕሊ ገባ ተግባራዊ የሆነ ግዴታ ተግባር ገባበታል ምክንያቱም ቆሞ አይደለም ሱጁድ ሲያደርጉ ነው አስመለሷት ከዛስ ተመልሰው ቆሙ በመሃል ምን አቋርጠው ማለት ነው ፊዕል ሩክን ያቋርጡታል ማለት ነው ስለዚህ አመሉ ሙተዋሊ መሆን አለበት ያሉት ይሄን ተንተርሰው ነው ማለት ነው የተከታተለ ካልሆነ ተግባሩ አይቆጠርም ያሉት ለዛ ነው ወይንም ደግሞ ማመላከት ቅድም እንዳልነው ሰው ችግር ውስጥ የገባ እንደሆነ ምልክት መስጠት መሰል ነገር የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ፈጽመዋል የአላህ መልእክተኛ ወቀድ አሻረ ለጃቢር ኢብኑ አብዱላህ ረዲየላሁ ተዓላ አንሁ ጃቢር ኢብኑ አብዱላህ እንዳመላከቱት ማለት ነው وكل هذا ورد في الصحيح يقول له ያወራውት صحيح በሆኑ ዘገባዎች የወረደ ነው ስለዚህ ሰውየን ማመላከት ግልጽ ነው አይደለም የሳተ እንደሆነ ችግር የሚያመጣ እንደሆነ ወይንም ደግሞ መሰል ተግባራትን መፈጸም ችግር የለውም ማለት ነው والله تعالى اعلم وقد روي عن رسول الله صلى الله عليه وسلم فيما رواه امام مسلم يا الله ملكتني ان كنت فاعلا فمرت تكبار متفصم كون عند ጊዜ ብቻ አሉ وفي روايه فمره واحده طيب ስለዚህ አንድ ጊዜ ብቻ መፈጸም ከዛ በላይ ያለው ተግባር ሙተዋሊ ከሆነ ሶስት ከሆነ ሶላት ያበላሻል ማለት ነው መጠንቀቅ አስፈላጊ ነው ማለት ይሄ ብዙ ጊዜ ሰው በሰላይ በሶላት ተራዊህ ላይ ሶላቱ ሙረጅም ስለሆነ ይመስለኛል ሁሉም ሰው የተለያየ ተግባር ነው የሚፈጽመው ማለት ነው والحدث ሶስተኛው ነገር ምንድነው አለ ሐደስ ነው አለ ክስተት ማለት ነው ሐደስ ክስተት ማለት ነው ግን የፈለግንበት ነገር ምንድነው ሶላትን የሚያበላሹ የሆኑ ከፊት ለፊት ካለ ሰው ብልት ወይንም ከጀርባ መቀመጫ የሚወጣ ግልጽ ነው ከሰው ላይ ጠሃራን የሚያስነሳ የሆነ ክስተት ሐደስ ይባላል ወይም والذي يمنع استباحه الصلاه የሶላትን ትክክለኛነት የሚከለክል የሆነ ክስተት ምን ይባላል ሐደስ ይባላል ምንን የመሰለ እንደማለት ነው ሽንትና እዳሪን የመሰለ ወይንም ደግሞ ጀናባ መሆንን የመሰለ ወይ ሐይድ መሆንን የመሰለ እነዚህ በሙሉ ምን ይባላሉ ሐደስ ይባላሉ ሐደስ ለሁለት ይከፈላል ሐደሰን አስገር وحدثا اكبر ይባላል ይሄ في باب ازاله النجاسه
ድሮ ያሳለፍነው ነው ማለት ነው። ነጃሳን ስናወራ አውርተንበታል። ማንኛውም ሐደስ ትንሹም ቢሆን ትልቁም ቢሆን ያጋጠመው የሆነ ሰው ከምን በኋላ ከሰላቱ መያዝ በኋላ ሰላቱ ምን ይሆናል? ይበላሽበታል ማለት ነው። ለምሳሌ ሰውየው ከመቀመጫው አየር የወጣ እንደሆነ ማለት ነው ሰላት ላይ ሆኖ የአየሩን መውጣት በድምፅ ወይም በሽታ ያረጋገጠ እንደሆነ ተበጠለ ሰላቱሁ ማለት ነው። ሽንቱ የተንጠባጠበ እንደሆነ ተበጠለ ሰላቱሁ ማለት ነው። ተግባብተናል አይደል? ሴቲቷ ሰላት ላይ ሆኖ ሀይዷ ቢመጣ እንደማለት ነው። ሰላቷ ተበላሸ ማለት ነው። መቆም አለበት። መቀጠሉ ሐራም ነው። መቀጠሉ ወንጀል ነው። ይሄ ነገር ሐደስ የሚባለው ነገር ታውቆም ይሁን ሳይታወቅ በድንገትም ይሁን ታስቦበት ግልጽ ነው አይደል? አሸንፎትም ይሁን ሳያሸንፈው ቢወጣ ለምሳሌ ተቆጣጥሮታል እሱ ሰላቱ ላይ። በእርግጥ ይሄ ሰላት መክሩህ ነው፣ የተጠላ ሰላት ነው። እንደዚህ አድርጎ መስገድ ሽንት ተሸክሞ መስገድ ወይም ደግሞ አየር ተሸክሞ መስገድ የተጠላ ሰላት ነው። ማዛሊክ ሰላቱ ጃይዝ ነው፣ ይፈቀዳል። ከመሆኑ ጋራ ሰውየው ግን አሸንፎት ቢወጣ ተቆጣጥሮትም ቢሆን አምልጦትም ቢወጣ ወይንም ደግሞ ድንገት ልጁ መጣና ሕፃን ልጁ መጣና ሆዱን በርግጫ አለው አባቱ ሰላት እየሰገደ ይከስታል አይከስታል? ሰውየው አየር ለቀቀ ማለት ነው። ገብቷችኋል አይደል? ወዶት ነው እንዴ? ወዶት አይደለም። ሰበከ ወገለበቱ። ይሄም ቢሆን አይሁን። የአላህ መልእክተኛ አየር ከአንደኛችሁ ይወጣ እንደሆነ በሰላት ውስጥ ሆኖ ፈሊንሰሪፍ ያቋርጥ፣ ፈሊተወዳ ውዱእ ያድርግ ሄዶ ወልዩዒድ ሰላተሁ ሰላቱን ይመልሳሉ። ስለዚህ ሊዛሊካ አይሆንም ማለት ነው። ግልጽ ነው አይደለም? ይሄ እንግዲህ ኢጅማዕ ያለበት ነገር ነው ማለት ነው። ፊ ሹሩጥ የሰላትን ሸርጦች ስናወራም ይሄንን አወርተናል ማለት ነው። طيب ሌላኛው ቀጠለ አራተኛው حدوث النجاسة የነጃሳ መከሰት ነው አለ። የነጃሳ መከሰት ነው አለ። የነጃሳ መከሰት ማለት የነጃሳ በላዩ ላይ መውደቅ ማለት ነው። መውደቅ ብቻ አይደለም፣ ያንን ነጃሳ መሸከም ማለት ነው። ለምሳሌ ሰውየው ሰላት ላይ ሆኖ ሳለ ከላይ እዳሪ ወደቀበት፣ የሆነ እንስሳ እዳሪ ወደቀበት እንበል ላዩ ላይ አማይማ ለብሷል፣ ኮፍያ ለብሷል፣ ተሸከመው ወሐመለሁ። ይሄ ሰውዬ ተሸክሞ ሰላት መቀጠል አይችልም። ሰላቱ ምን ሆኗል? ተበላሽቷል። የተፈለገበት ነገር እንግዲህ ነጃሳ መውደቅ ሲባል ማን ላይ የወደቀ እንደሆነ ነው። ማን ላይ የወደቀ እንደሆነ ሰውነቱ ላይ ወይም የለበሰው ልብስ ላይ ቦታው ላይ እስከሆነ ይሸሸዋል። ቦታውን ለምን ሰላቱ ይበላሻል? እዚህ ጋር ወደቀ ለምሳሌ ወደ ኋላ ይሄድና ጣሃራ የሆነ ቦታ ይሰግዳል። መፍሁም ተግባብተናል አይደል? እዚህ ወሁዱث النجاسة ስንል ወሁዱث النجاسة የሚከሰተው ወይም በሰውነቱ ላይ ነው አሊያም ሰውነቱ ላይ በለበሰው ልብስ ላይ ነው። እቺ ነጃሳ የወደቀችው ነጃሳ ደረቅ ከሆነች ከዛ በኋላ የሰገደ በነበረ ሰው ላይ የወደቀች እንደሆነ ወዲያውኑ ሰውየው ሳይሸከማት ደረቅ ከሆነች አልኩኝ፣ በደንብ አዳምጡ። ደረቅ ከሆነችና የወደቀበት እንደሆነ ከዛ ሰውየው ሳይሸከማት ወዲያውኑ ያስወገዳት እንደሆነ ለምሳሌ ልብሱን አንስቶ ጥሎ ለማለት ይሆን ይችላል። ከአነቀደ ተውበው አልገባችሁ? ቆሟል፣ ኮፍያ ለብሷል፣ ወይ ማማይማ ጥምጣም ለብሷል። ጥምጣሙ ላይ እዳሪ ወደቀበት፣ ደረቅ ነው። ወማ ሐመለሁ አልተሸከመው። ሐለን እንደወደቀ አነሳና ነገር ግን ሰውየው ወደቀበት፣ ኮፍያው ነው እንደዚህ አድርጎ ጣለው፣ አልተበላሽም ሰላቱ። ልዩነቱ ምንድነው? ነጃሳው መሸከምና አለመሸከም ነው። አሁን እዚህ ላይ ሲወድቅበት ግልጽ ማለት ሐለን ሰውየው ልብሱን ጥሎ ወይም ቀዶ ቢያስወግደው አልኩኝ ችግር አልነበረው። ግን ሰውየው ኮፍያው ላይ ነው ያለው፣ አነሳና አስቀምጣት። ወሐመል ነጃሳው ምን አደረገው? ተሸከመው። ወذاك الحمل يبطل الصلاة። አማ ግን ሰውየው ግልጽ ነው አይደለም፣ ሳይሸከመው እዚህ ላይ ነው ያለው፣ ቢጥለውስ ሰላቱ አይበላሽም ማለት ነው። ተሸክሞት ሰላት ከቀጠለስ فبطل الصلاة ሰላቷ ትበላሻለች። ሰውነቱም ላይ አካሉም ላይ
እንደዚሁም ልብሱ ላይ ቢሆን بخلاف ምን ቢሆን ያ የተሸከመው ሰውየው የተሸከመው ከሆነና አሁን ደግሞ እርጥብ ከሆነች ሰላቱ ይበላሻል መጀመሪያ ምን ብያለሁ የወደቀው ነጃሳ ምን መሆን አለበት ደረቅ መሆን መቻል አለበት ወይ ምላዩ ላይ ሄደበት እርጥብ ከሆነስ አይሆንም ለምንድን ነው ነጃሳው ሙሉ በሙሉ ማስወገድ ምንድነው ሙተዓዚር አመቺ አይደለም እርጥብ ከሆነ ሙተዓዚር ስለዚህ ሌሎች የሰውነት ክፍሉን የመንካት እድሉ ሰፊ ስለሆነ ፈይብጡል ሰላቱ ሰውየው እንግዲህ ሆነ ብሎ አስቦበት ከሆነ ነጃሳ ላዩ ላይ እንዲወጣ ያ የነጃሳ አይነት አፉ የማይባል የማይተው ማዕፉ ያልሆነ ብለናል ማዕፉ ነጃሳ የሚባሉ አሉ ለምሳሌ ማንኛውም መይታ ደም የሌለው የሆነ የሞተ ነገር የወደቀ እንደሆነ ማዕፉውን ከመይተቲ እነም ጉንዳን የሞተ ጉንዳን ቢወድቅበት እንደማለት ነው ወይም ዝንብ ቢወድቅበት በሉት ወይ ትንኝ የሞተ ቢወድቅበት ማለት ነው መይታ ነው ነጃሳ ነው የሞተ ነገር በክት ነውና ማለት ነው በክት የሆነ ነገር ግን የወደቀው ደም የሌለው ከሆነ ማዕፉ ይባላል ብለናል ስለዚህ የሚሻር የሆነ የሚተው የሆነ ነጃሳ ውጪ ማለት ነው ሁሉም አይነት ነጃሳ ማለት አይደለም ማለት ነው ያ ቢበዛም ባይበዛም ገድለውም ቢሆን ሳትገድለውም ቢሆን የወደቀው ችግር የለውም ማለት ነው ማዕፉ ነው طيب وقال وانكشاف العوره የአውራ መገለጥ ነው የአውራ መገለጥ ነው አውራ ምን ነው አውርተናል ከዚህ በፊት በሰላት ላይ ላለ ሰው ለወንድም ለሴትም ነፃ ለሆነች ሴትም ባሪያ ለሆነ ወንድም ባሪያ ለሆነች ሴትም አውራ የሚባሉት የሰው መሸፈን አለባቸው ብለን የምናዛቸው የሰውነት ክፍሎችን አውቀናል ግልጽ ነው እነዚህ መሸፈን ያለባቸው የሰውነት ክፍሎች ድንገት ቢገለጡ እንደማለት ነው ድንገት ምን ቢሆኑ ቢገለጡ እንደማለት ነው ኢንኪሻፍ ስንል አይከሽፉ العورة ማለቱ አውራ መገለጡ ማለት ነው ምክንያቱም አውራ የተገለጠ እንደሆነ የሰላት ትክክለኛነት ቅድመ ሁኔታ ይነሳል የሰላት ትክክለኛነት ቅድመ ሁኔታዎች መካከል ሰትሩ العورة ነውና አውራን መሸፈን ነውና እንግዲህ አውራ የተገለጠ እንደሆነ በነፋስ ድንገት ምሳሌ ነው ወዲያውኑ የመለሳት እንደሆነ ሰላቱ አትበላሽም የተዋት እንደሆነችስ ንፋስ ገለጠው ለምሳሌ አውራው የተዋት እንደሆነስ ሳይሸፍናት ሰላቱ አትበላሻለች ሐለን ግን ወዲያውኑ ሰውየው ተገለጠ ለምሳሌ ሲያጎነብስ ልብሱ ወዲያው ከተታት አማ ይሄ ነገር ደጋግሞ የተፈጸመ እንደሆነስ ሰላቱ ይበላሻል مفهوم قلت ነው አይደለም والله تعالى اعلم በምን ያህል ቀድር ይመልሳት ቶሎ ብሎ ሐለን ሲባል ወዲያውኑ ማለት ነው ያው ነጃሳ ላይ እንደዘከርነው ምንድነው ቀድሩ ሲባሉ ሙክሱ محسوسين ነው አሉ በሚታወቅበት ቀድር ያክል መቆየት የለበትም ሌላ ሰው ለምሳሌ በሚያዩ ቀድር ያክል በሚጠቁመው ቀድር ያክል እሱ ካስታወሰው በኋላ በዛ ልኬት ክፍት ሆኖ አውራው የቆየ እንደሆነ አይሆንም ለምሳሌ አሁን ሰው አይታችሁ ከሆነ የዘመኑ ሱሪ ያለባበስ ታች ነው አይደል ከዛ ሰውየው ሲያጎነብስ ምን ይሆናል ይገለጣል አያስተካክለው ይሰግዳል ይነሳል ይሰግዳል አንዳንድ ሰው ዝም ብሎ አውረት የሆኑ ቦታዎችን በእጁ የሚነካካ አለ ሶላት ላይ ሆኖ የሚያካለ ሚይዛል ምናምን አለ ማለቱ ነው سبحانك اللهم وبحمدك اشهد ان لا اله الا انت